እንኳን ለዚች ለተከበረች ለተናፈቀች ለተወደደች ዕለት በሰላምና በጤና አደረሳችሁ አደረሰን። ኧረ አመስግኑት። በእውነት ይህችን ቀን ብዙዎች የናፈቋት ቀን ነች። ይህችን ቀን ብዙዎች የተመኟት ቀን ነች። ይህችን ቀን ብዙዎች መቼ ነው የምትደርሰው፣ መቼ ነው የምትመጣው እያሉ በጣም ብዙ ሰዎች ናፍቀው ነበረ። ነገር ግን በተለያየ ምክንያት ግማሹ በሞት ግማሹ ባላሰበበት መንገድ ከዚህ ሀገር ሄዶ ግማሹ ደግሞ ጊዜውን እየጨረሰ ወደ መጣበት ሀገር ተመልሷል። እኛ ግን የእግዚአብሔር አምላካችን መልካም ፈቃዱ ሆኖ ያለፉትን 26 ዓመታት የፈሰሰውን እንባ እግዚአብሔር አምላካችን ቆጥሮ የወረወርናት አንዲት ጠጠር ዛሬ እንዲህ አይነት ታላቅ ቤተክርስቲያን ሆና በቤተክርስቲያኒቷ ጥላ ስር ተሰብስበን ይህንን መርሃ ግብር ለማካሄድ እግዚአብሔር አበቃን። እግዚአብሔርን አመስግኑ። ደስ አላላችሁም? ኧረ አመስግኑት። አሁን ያለንበት ቦታ ለምነን አይደለም። አሁን ያለንበት ቦታ ደጅ ጠንተን አይደለም። አሁን ያለንበት ቦታ ጠብቁ ተብለን አይደለም። አሁን ያለንበት ቦታ በእውነት በጣም ያለፉትን ዘመን አንስተን የምንጨዋወትበት ጊዜ ሩቅ እንደማይሆን ሁላችንም እናውቃለን። የእግዚአብሔር ልጆች በደንብ እንጨዋወታለን። ያለፉት ጊዜያቶች ተነግረው የሚያልቁ አይደለም። ያለፉት ዘመን በእውነት የሚረሳ አይደለም። ግን የእግዚአብሔር መልካም ፈቃዱ ሆኖ እንዲህ አይነት መርሃ ግብር ለማካሄድ ሰዓታቱን ለመቆም ቅዳሴን ለማስቀደስ ማህሌትን ለመቆም እምንፈልገውን መርሃ ግብራችንን እንደ ጊዜያችን እንደ የሰዓታችን እንደ በዓላት ሁኔታችን እንድናከብር ይሄው የመጀመሪያውን ቀን በእንዲህ አይነት ክብር እግዚአብሔር ሰበሰበን። እግዚአብሔርን አመስግኑ። በእውነት ይህ እንዲሳካ ከብፁዕ አባታችን ከብፁዕ አቡነ ዲሜጥሮስ ጀምሮ አባቶቻችን ካህናት፣ የሰንበት ትምህርት ቤት ወጣቶች፣ የህንጻ አሰሪ ኮሚቴዎች፣ የሰበካ ጉባኤ አባላት፣ ምእመናንና ምእመናት፣ እናንተ የበዓል አዘጋጆች ሁሉም እያንዳንዱ ማለት ነው እያንዳንዱ በእኛ ብቻ ሳይሆን በመላው ዓለም ባሉ ሰዎች ደግሞ እንባ ጭምር በተገነባ ጥላ ስር ነውና ያለነው። እግዚአብሔርን አመስግኑት። በእውነት በረሃው በሉ አበባ አወጣ ምድረ በዳውም ለክርስቶስ ታነጸ። እስኪ ደግማችሁ በሉት። እንኳን ደስ ያላችሁ፣ እንኳን ደስ ያላችሁ። ስትዋሃዱ አንድ ስትሆኑ ይሄንን ወርቃማ የሆነ ቃል ስታወጡ ደስ ይላል። በረሃው አበባ አውጥቷል፣ ምድረ በዳውም ለክርስቶስ ምን ሆኗል? ደስ ይበላችሁ። በእውነት ደስ ይበላችሁ። ሁላችሁም ይህንን ቃል በአእምሯችሁ ይዛችሁ እስከ ምርቃቱ ድረስ እያስተጋባችሁ ይህንን ታላቅ የሆነ ቤተክርስቲያን የምርቃት ጉዞ እንድታደርጉ የከበረ ጥሬን አስተላልፋለሁ።